السلام عليكم ورحمة الله وبركاته ودين السياتي في تكتاتوچاچن عيدكم مبارك كل عام وانتم بخير كشيخاچن ጋር ያደረግን ያለውን ቆይታ ኢንሻአላህ መንቀጥል ይሆናል ሼክ 83 ላይ ከሀገር ወጡ ከኢትዮጵያ ወደ ሳዑዲ ከዛ 87 ላይ ተመለሱ ስትወጡ እንዴት ነበር እስኪ የነበረው ሁኔታ ያኔም የመንግስት ለውጥም ነበረ ምናልባት እቺ ጋር አዎ ያን እንግዲህ ያጋጠመን ምንድነው ፓስፖርት ወጥቶ አዲስ አበባ እንዳለን ተያዘ አዲስ አበባ ፓስፖርቱ እንዳጋጣሚ እጃችን ገብቷል የሆነ ድብልቅልቅ ቃል እንደዚህ ንዟሙ ፕሮግራሙን በተወር በኋላ ይጀመራል ምንድን እየተባለ ሲባል አፋጠኑና ወዲያው ጀመሩት ፓስፖርት ያላችሁ በጉዞ ላይ ያላችሁ ወደ ውጭ የምትሄዱ መታችሁ ተመዝገቡ ተባለ ሄደን ኢሚግሬሽን ተመዘገብን አዲስ አበባ መጥቶ ነበር አዲስ አበባ ሄደን በምን ምክንያት ሄዶ አዲስ አበባ በአዲስ አበባ ያርኩት በወሎ አርጌ ነው ይሄ እንትኑ ውጊያው እንትን ይያለ በወሎ አርጌ ነው ይርኩት ባርዳር እንትቶ አዲስ አበባ ለከውጊያው ለመሸሸት ሄዶ ነበር ላ ፓስፖርቱን የሰጡኝ እዚህ ነው የሱ አያት ሸሱልቷል እሳቸው ናቸው የሰጡኝ አምጥተው እሳቸው ምን አሉኝ በዛ አርገህ እየሄዱ ነው ውጫሌ ድረስ ውጫሌ መንግስት አለ የዛ ጊዜ ተውጫሌ ወደ መርሳን ይዞ ወያኔ ነው ያለው ውጫሌ ድረስ በእግራችን እንሄድና ተዛወደ እንዳ በመኪና እንሄዳለን እዛው አዲስ አበባ ተያዘ እና በወር ይከፈታል ምን ማይባል ያዘ በየቤታችን ተቀመጠ ተኩስ ድብልቅልቅ አለ መንግስቱ ኃይለ ማርያም ለቆ ሄዷል ተባለ አለን ያም ቦታችን ይዘን ቁጭ አልን እንደው አላህ የተፈራው ነገር ቀሊል ሆነና ተረጋጋ ወዲያውኑ በ15 ቀን አካባቢ ኑቶለ ፓስፖርት ያላችሁ አዝመዝግቡ በረራ ታረጋላችሁ ተባለ እና በመጀመሪያ ህርኩኝ በረራ አረኩኝ እዛ ገር በገር ነው እዛ እንትኑ ምንድነው ኢሳፓ እንዲያልፍ ነው የሚከላከሉ የሚጠባበቁት ኢሳፓው እንዲያልፍ ነው እንጂ እኛን እንደው ለቀቅ ነው እንደው የሚጠብቁት አለ ሰው የሚያግዱት አለ እዛው የሚመልሱት አለ የጠረጠሩት እኛ እንዴ አለግና ለቀቀኝ አርኩኝ ያው በተባለው በዛ በሰዓት በ88 አካባቢ መጣሁኝ ሸማመዱ ላይ ታስረዋል ግን ሄደን ጠየቅናቸው ምናምን እንደገና መንግስት ለማስደሰት ብሎ ይቋቋም የተባለ ጊዜና እኔን ቤታችን መጣው መመረጥ አለበት ማን ይቻሉ አረ እነ ሸማመዱ ላይ የነበሩበት እንደኛ ያለ ድረስ አንተልኝ እንደው ወይኛ ነው የዛሬ አመት ጠብቀው ሊያስሩን እንደው እንጂ እንደው እውነት ወደው አይደለም አልኩኝ አልገባም ቢያልኩኝ ነገሩኝ አልማን እንደ ታዲያስ የመጡ አሉ ተወልዲያ የመጡ አሉ ማውቃቸው አሳመኑኝ መቼም አንዲ ለውጥ ወንድሞች በጣም ጠቃሚ ነው ሙስሊሙን ለማስደሳት ብሎ ራሱን ለመለስ ዜናው ያቋቁመውት የተደረገ ለውጥ የተደረገ ዳዕዋ ያን ሰው ታስሮ ጠበቀኛን ኢሳፓው ሙዚየም ሁሉን ያስኩኝና ሄጄ ጠየቁ ሰላም አለይኩም እንደው አንተም እንደው ላላህ ሸህ መሐመድ አወል አውፍ በላሃሉ ያለኝ ወላሂ አለቀሰ ያየ ጊዜ ኢሳፓው አረኔ ስተምሬ ነው እኔ አውፍ ብዬ የዛ ጊዜ አይደል አውፍ ያልኩት ግን በጣም አስደንግጠኝ ነበር አውፍ ብዬሃለሁ አልኩት እሱም ክፉ አልሰራም መሰል ተለቀቀ እና ለኩል ያህል ተመረጥኩኝ የባህር ዳር ወደ ስልጣን ገባን የባህር ዳር መጅሊስ የዞኑ ነበርኩኝ የዞኑ የፈትዋ አላፊ አረጉኝ ደሙ ፈትዋ ረጉኝ ሙፍቲ ሆንኩ ማለት ነው እኔም የዞኑ ሙፍቲ ሆንኩኝ ከዛ በኋላ ቆየት ብዬ ደሞ ወደ ክልሉ ሳቡኝ ይሄን የምታውትን ቦታ ዛሬ ደስታ ነው የሚለው ወላሂ እርካታ ነው የሚደስ ይሄ የምታውት ቦታ የመድረሳው ቦታ
የመጅሊሱ ይሄ የቢሮው የመስጂዱ ቦታ የመስጂዱን ቀናንሰው ወስደውታል አንሷል ያንን ተመራን ስንት ቃድ ያስመረቅን ስንት የዳዕዋ ስራ ተሰራ እና የባህር ዳር እንቅስቃሴ እዚህ መካከል ላይ ደና የሄደ ወጣትም ያቋቋም ስንት እየሰራን ሌላ خطرات መጣ አላኩል ያህል የማይፈለግ መጣና ይሄ መቼም ያልፋል አንድ ለውጥ መጅሊሱ ሙሐሰሳቱ የሚተረጎመው ሁሉ 7000 ኪታቡ ተውሂድና ኡሱሉ ሰላሳ ቀዋኢዱል አርባ ተደምሮ 7000 በክልሉ አከፋፍሏልና ዲነል እስላምን አበላሽቷል ተብዬ ተከሰስኩ በመጅሊሱ የአዲስ አበባ የፌደራል መጅሊስ የከሰሱት የክልሉ ፈትዋ የሰጠው ግን የፌደራሉ ነው ኪታቡ ተውሂድ ተሳቀራው ነው ያረፈድኩት አሁንም ይዤዋለሁ አልኳቸው ኪታቡ ተውሂድ ይሄን ሁሉ አበላሽተሃል በቃ ሙርተዲና አሉ ለገና እኮ ዞረ ደሞ ያው ምርጫ ተደረገ እነሱ መሐመድ ወሊ ታሰሩበት መጅሊስ ፈርሶ ሌላ አዲስ ተቋቋመ ያለውጥ ጥሩ የዳዕዋ ስራ አሰራን መጨረሻ ላይ ደግሞ መቸም ወትልከል አያሙኑ ዳዊሉ ሀበይነ الناس ነው ያገለባብጠዋል አለ ያንን ትናለና ኑራው መጣና እንደው ይሄ ወሃቢ ተቋም ነው ማለት ማን ነው በሚል ግልብጥ ብጥ ወጣ እኔንም እነዚህ የመጅሊሶቹ አገቱኝ አንድ ጊዜ ወሰዱኝ አላምንላቸው አልኩኝ 475 ሰው አስፈርመናል 11 ወንጀለው ህዛ ወንጀሉ ውስጥ ግን እኔ የተናገርኩትም አለ ያልተናገርኩትም ግን ከፋፍለው 11 ወንጀል አርገው ህዝብ አስፈርመው የመጅሊሱን አባሪ እንትን ብለው አስመጥተው ያዙ ግን የዛም ጊዜ ደህና ስለነበረ ታጋይ ወርቁ የሚባል ነበር አገቱኝና እኔን ፖሊስ እንዲያስር በኦዲት ላይ ነው ያለው ማህተሙ ታሽጓል ማህተሙስተሚለቀቅ እገታሉ ኢንፎርሜሽን እንዳይበላሻው ባለቤት አንድ ልጅ ተወልዶ ነበር ተሰውጅ እንደም ያንን አራስ ልጅ ይዛ በየቢው ባል የጠፋ ለስብሰባ እንዲወስድ መንግስት እየፈለገ ምን በጣም አሰሳት ከተማይቱ እኔ ያለሁበት እኔ በበርጎ ነው ያገቱኝ ነኝ መጨረሻ ላይ ሰዎች አንድ የጠበቃን በአህመድ የሚባል የሰሜን ሸዋ ልጅ ነው ይሄን የኢሰፓዎቹን ተንቀሳቃሽ ፍርድ ቤት የሚባል አለ ነበር መሰል ያን ማህሙድ የሚባለው መጣና አሁን እዚህ ማሰር ህጋዊ ነኝ ትላለህ እንዲያለው ያ ሀጃሊ የሚባለው ሊቀመንበሩ ህጋዊ ነኝ እንጂ አንተ የሱ ጠበቃ ነህ እንዲያ ብሏል እንዲያረገነው ልቅ አረገና እንኳን ያንዲ ሰው የኢትዮጵያ ህዝብ ጠበቃ ነኝ ያለና ያንን ያሳየው ጊዜ ደነገጠ እኔን ተዛ ተታገጥኩበት ጎትተው ህቤቴ አመጡ እና አሁን ይሄ ሼህ ሁሴን ሐሰን የሚባለው አንድ ሼህ ሁሴን ሐሰን ሸንጦላህ የሚባላል እንግዲህ ባቂዳ ምን አንግባባም አይደለም ያችን አጋጣሚ ተገጥሞ እንኳን ልጉዳው አላለም ናፈርም ሲሉት ስክሪፕቶውን አንስቶ ቢያዩ 11 ወንጀል ሼህ መሐመድ አወል እንዲህ ነው የመጣበት የማይታወቅ አባትና ልጅን ያለያየ ምንድን ያለን የሚል 11 ወንጀል ነው አለ ስክሪፕቶውን ጣል አድርጎ እኔ እንኳን 11 ወንጀል አንድም ወንጀል አላውቅበት እንግዲህ በፊት በአቂዳ እንኳን ንግባባም የሆነ ነገር ነበርኝ እንደው አንዳንዱ ሰው አጅል ነው ጣላሁ ብሎ ጥላቻው አጋጣሚ ልጠቀም አይልም ነው በጣም የሚገርመኝ የሱ ሰው ይሄ ነው ዛሬም ያነሳታል እና በኋላ እሱም ነገረኝ መጨረሻ ላይ ያታጋይ ወርቁ የሚባለው ተዚህ የዞኑ ደህንነት ይወስደኛል የክልሉ ደህንነት ይወስደኛል
አባሸው እንዳደነግጥ ይለኛል። ያታዩ ጋር ይወርቁ መንግስት እንደው ኢንፎርሜሽን ስለማይነቅ ነው እንጂ ወንጀለኞቹ እነሱ ናቸው ይለኛል። ይሄን ሁሉ ያስፈረሙት ወንጀለኛ ናቸው ይለኛል። እዚህ ቤተሰብ እንዳይደነግጥ ግን ለደህንነት እንዳመስሏቸው እንደው ላላርጋችሁ ነው እንዳይደነግጡ እያልኩ ነው የምነግራቸው። መልሰው ያመጡኛል እዚህ ቤት ኋላ የክልሉ ህግ አማካሪ ሁሉ እንትን ቀረበ። ምን አለ ሸህ መሐመድ ሱዳን ይደህ ነበሩ ያለኝ። አዎ ለምን ልታረግ ሰሊጥ አጨዳ በዛው ሳሶ ዳርገ ሄዳል። አዎ ምን ልታረግ ግመል ጥበቃ ተምር ለቀማ። የት ነው የተማርክ? ወሎ ቃሉ የእጁ የሚባል ሀገር ነው የተማርኩ። እዛ ምንም ትምህርት አልተማርክም? የለም። የዛ ጊዜ አልቃኢዳ ነበር የሚባለው ወንጀያው በሱዳን አልጎ አልቃኢዳ ጋር ተዋቅሮ መጥቶ ደግሞ አልቃኢዳ ኡሳማ ቢንላዲን ሱዳን ነበር የዛም ጊዜ በሆነ ጊዜ ያን ጋር አያይዘው ደርተው ሊከሱት። አዎ በኋላ ያን የህግ አማካሪ ደህንነቶቹም ተሰበሰቡና እናንተ ሰዎች አላቸው እነዛ ይሄን ሰው አሁን እናንተን አምኗችሁ መንግስት ቢጎዳው ምን ትጠቀማላችሁ አላችሁ። እኮ አድማ ነው 475 ሰው ማስፈረም ወንጀለኛ ተሆነ መረጃውን ለሚመለከተው ሰጥቶ መክሰስ ነው እንጂ ማስፈረም እኮ አድማ ነው። ወንጀለኛ እኮ ናችሁ አላችሁ። ሁላችንም ሰብስቦ እኮ ነው። በኋላ ሽጉጡ በሽጉጥ ለምን ነው ሲያግቱ ያልክ አለኝ። በሽጉጥ ይመቱኛል ብዬ ፈርቼ ተመሞት መሰንበት ይሻላል ብዬ ሽጉጥ መኖራቸው ማን ነገረ? እዛ ጫስ ሲቀሙ ፔፕሲ የሚከፍቱበት በሱ ነው። እንደው ይሄን በዙ አመነኝ። ይከፈትበት ነበር ይከፍታል መሰለኝ ጫፉ ላይ። ይሄ ማካሮ የሚባለው ሽጉጥ ነው መንግስት እኮ ነው የሰጣቸው። ሁለቱን አውሩ ሁላ መቼ ነው? 19 ስንት ላይ ነው ይሄ? 1990 አካባቢ ብዙ አልቆዩም መጅሊሱ ላይ ማለት ነው። ቶሎ ነው እንትን የሰሩበት። አዎ ተዞኑ ሂጀን ዛኔ ብዙ አልቆዩም 90 ላይ ነው መጨረሻ ላይ ከሰው ይሁን ሁሉ ሰው የፈረመውን አለኝ። አራራ እንኳን 475 ሰው አራትም ሰው ጥላት የለኝ እነሱ ናቸው ጥላቶች። አባሪቱን ብቻ ስጠኝ ይሄንን ወዲያ ቀዳደ ቅርጫቱ አድርገው አልኩት። አንድ ሙሂዲን የሚባል ነበር የወሎ ሰው ወፍጮ የሚፈጭ ቀበላራ እሱም 40 ሐዲስ አቅርቼዋለሁ እየቀራ ለካ ፈርም ያሉ ጊዜ ፈርሟል። አንዴው አንተ አለኝ ሌላ ያየው ሲፈርም ያየው አንተው የምታቀራው ደረሰ አይደለም እንደ የፈረመው አለኝ። ማን? ሸህ ሙሂዲን። አራዘራ ሄርኩኝና ሸህ ሙሂዲን እንደው አሁን እኮ ልከስህ ነው እዛ ፊርማ ተገኘ ነው መፈረሙን ላረጋግጥ። እንዴት ትፈርማለህ? ወሃብይ ነው ብለህ ፈርማሉኝ። ፈረምኩ። እንግዲህ አኖራለሁ እንዴት አልፈረምኩኝ? ኧረ አላህ ብለህ ሀገር የልጅ የወሎ ሰው ነው እንዲያረካ አርጋህ አውጣኛል። እኔ ሁሉን አውፍ ብያለሁ የለኝም ብዬ ናላኩል ያህል ያን አበቃ። ከዛ በኋላ ሌላ ታሪክ አለ እንግዲህ ደግሞ አሁን ብገባበት እንደው የሚገርም ታሪክ ነው። ኢንሻአላህ ሼክ ባህር ዳር ላይ ያለውን የዳዋ ሁኔታ አጠቃላይ እንቅስቃሴውን ደግሞ ኢንሻአላህ ከረፍት መልስ እናየዋለን። ኢንሻአላህ ውድ ተመልካቾቻችን ኢንሻአላህ ከረፍት መልስ እንገናኛለን። ሳትርቁ ጠብቁ።